ስራ ገንዘብን ይፈጥራል፣ ገንዘብ ስራን አይፈጥርም። ገንዘብ የፈጠረው ስራ አርቲፊሻል የሚከፋው ሰው ባልኮን ደንዘዝ ለማለት ይሞክራል። ከዚህ በኋላ ልንገራችሁ ማለት ሲከፋችሁ እልማችሁን ነው ምናችሁን እቅዳችሁን እምነት ዘረኝነት ሳይከልለው ብሔር ችግሬ ነው ብሎ የወገኔ ችግር ውሃ እየጠጣ ተጠይፎ ቢራ ተጠይፎ ሀረር ምንም ጊዜ የለኝም ይላል። ጃምቦ አንገት አንቋ አገኘዋለሁ። ምንም ጊዜ የለኝም ይላል። ጉንጩን ኳሻሽ መስሎ ሲያላምጥ ያገኘዋለሁ። አረ ተው ወንድሜ ተመከር ወዲህና ሰው እንዴት አፉ ላይ ይተክላል ምድጃ ይተክላል ኩሽና። ለመጀመሪያ ጊዜ ነው እንደዚህ አይነት ፈርቀዳጅ የቢዝነስ ሞዴል ስሰማ ኢትዮጵያ ውስጥ የመጀመሪያ። እኔ ቋሚ ስራ የለኝም። አንድ ቀን 10,000 እሰራለሁ፣ 5 ቀን እቀመጣለሁ። አንድ ቀን ትልቅ ብር አግኝታችሁ የተወሰነ ቀን ገቢ ማታገኙ ሰዎች ጭራሽ ያንን ቢዝነስ ተውት። ፓፓያ 3 አይነት ፓፓያ ነው ያለው። ሴቴ ፓፓያ አለ ምርት የምትሰጠዋ ማለት ነው። እንደገና ደግሞ ወንዴ ፓፓያ አለ ምርት አይሰጥም ግን የአበባ ምንጭ ነው። ሶስተኛው ዝርያ ደግሞ ምንድነው? ሴቴዋንም ወንዴዋንም አንድ ላይ የሚይዝ ዝርያ አለ። አንተ በ1500 ብር ስራ ስትጀምር እኔ በ300,000 ብር ጀምሬ አሁን ከስሬ ቁጭ ብያለሁ። በሬ ማድለብ መስራት እፈልጋለሁ። 100,000 ይበቃኛል እባክህ። ለበላይ ውለታው ለበላይ ጭብጫቦው ራስህን ሆነህ ራስህን ቀይር። አላማ ያለው አእምሮ ሰፊ የሆነ የራሱ እቅድ ያለው ሰው ብቻውን አያድግም። ከትንሽ ቁጥቋጦ ከትንሿ መንደር ከዛች ከጎጆዋ ከጭራሮ አጥር ወደ ተራራዬ ሞከረ ለመብረር። ወደ ንግድ ዓለም ስንመጣ ያስፈራናል። ምን ትመክረኛለህ? ያስፈራል። አዎ ያስፈራል። ነገር ግን በእኛ ፕሮግራም እየሰነጠቅን መሄድና እኛን መከተል ነው። በቃ ሆኖ መገኘትን እንጂ መስሎ መለወጥን ባህሪው ያላደረገን ከበላይ ብዙ ነገሮችን ተምሬያለሁኝ። ይህ በላይ ሙሴ ነው። እውነቱ ሲነገር ድህነት ባህርን ከፍሎ የሚያሻግር